ይኸው ሴት ልጅ ነሽ ብዬ አብራራለች። ወንጀለኛ ኮሽ ወንጀለኛ ወራሽ ቁጭ በል የዘኪ ናት። ድምፅን ከፍ አድርጊ። የሆነ ነገር ሰው ነው በቃ እናንተ እንድትሰለላችሁ ሰራውና ብለህ ፈልገህ እዚህ አምጥተህ ትደበድበኛለህ። አስፈላጊ ነው አደርግሻለሁ። ቁጭ በል በጸባይ ጠይቀሽ ቁጭ በል በጸባይ እየታየሽ አይደለም። በቃ ንግግሩ ስላስፈራኝ ነው እና እነሱ የሚያወሩት ወሬ አይደለም። ዘኪን አባት ፍለጋ እንደማትሄድ አልነገረችሽም አይደለ? እያስፈራራኝ አይደለም አይደል? ቁጭ በይ ስሚ፣ አሁን በሚገባሽ አይነት መልኩ አወራሻለሁ ነው የምልሽ። ስሚ አሁን እሷን ታውቂያለሽ? አንድ ቀን ተገናኝተን ነበር። እዚህ ድረስ ለብር ብለሽ ነው የመጣሽው አይደል? ስራ ፈልገሽ ብር እንግዲህ 20 ሺህ ብር ይከፈልሻል ስልሽ አንቺ እንዴት ነው 20 ሺህ ብር የሚከፈልኝ ብለሽ አላሰብሽም? ተማሪ ነሽ፣ 2 ቀን እየሰራሽ 20 ሺህ ብር በምን ነው የሚከፈልሽ? በትርፍ ጊዜ ይከፈልሻል ትሰሪያለሽ ስላልከኝ ነው። ጎበዝ። በያ ደግሞ ምን አሳየኝ፣ በጣም ብር እንደምትወጂ ተረድቻለሁ። ስለዛ አሁንም ቢሆን ማንዘት አልፈልግም። ቀጥታ ወደ ጉዳይ ነው የምገባው። እንደሷም እንደሳለሰ አይነሱ አይደለሁም ምናምን የምታውቂው ነገር ያንን ነገር ትናገሪያለሽ። እናንተ ሰዎች ያማችኋል እንዴ? እኔ ስለምንም ነገር አላውቅም። ምን ይመስልሻል? የዛኔ እንዴ እኔ እኮ እዚህ የመጣሁት ስራ ፈልጌ ነው። ስራውኛ ነን አይሆንሽ ቁጭ በይ እና አሁን ያንን ነገር አሁን ለምሳሌ ያ ነገር መግባት መፈለጊ ከሆነ ያንን ነገር ትናገሪያለሽ። ምንድን ነው የምታውቂው? እኔ ምንም የማውቀው ነገር የለም። ሁሉ ነገር ታውቂያለሽ። ከዚህ ቢሮ የመጣሁት ስራ ልሰራ ብቻ ነው። እሺ በቃ ስራና ስራ ነው ቻለው። እሺ እዚህ ስለሱ ታዩ። አሁንም የተፈጠረው ነገር ቪዲዮን ለማየት እየሞከርኩ ነበር። ስለዛ የተፈጠረው ነገር ያንን ነገር ትነግሪኛለሽ። ምንድነው ያለሽ ከዚህ ያለው ግንኙነት ሲቀጥል ነው ዘኪ የተፈጠረው ነው ምናምን ያንን ነገር ለማየት ሞክሬ ነበር። ገጠመኝ አይደለም እዛ የተገኘሽው ነግሬሽኝ ነበር ነው አልነገርሽኝም? ጓደኛሽ እንደነበረች የዘኪ ትነግሬሽኝ ነበር። ዘኪ ወንድም እንዳላት እኔ አላውቅም። ኮሌጅ ቪዲዮ እየታየች ነበር። ኮሌጅ እንደተማረች ምናምን እያወራች ነበር። ኮሌጅ የተማረች ልጅ አይደለችም። ለምን ደግሞ ዋሽት የፈለግሽው? ሲቀጥል ደግሞ ገጠመኝ አይደለም። እነሱን ሄደሽ ዘኪን ወደዋለሁ ምናምን ብለሽ ገጠመኝ አገኘሻቸው። ከዛ በኋላ ደግሞ ከሴትዮዋ ጋር ገጠመኝ የተገናኛችሁ ገጠመኝ አይደለም። ስለዚህ ምንድነው ሴራችሁ? ምንድን ነበር ወደ እሷ ጋር ልትመጪ የፈለግሽው? እኔ የልጅቷን እናት ማውቃት ጓደኛዬ ስለሆነች ብቻ ነው። ዘኪን የሚያገኘሁት በአጋጣሚ ነው። ስሚ አሁን እያንዳንዱ ነገር ትነግሪኛለሽ። ያለበለዚያ አሁን የምትርበተበትሽው ድራማ ላይ ልትሰሪ እንዳትሞክሪ። የሰማሽ ነው አይደል? እኔ ስለምንም ነገር አልተበረበትም። የዛኔ ስታወሪ ነበር አይደል? ብዙ ነገሮችን ስጠይቅሽ እያወራሽ ቪዲዮችን ገደል ነው ስለ እስር ቤቱም እየተናገርሽ ነበር አይደል? በምን አወቅሽ? አሁን እስር ቤቱ ራሱ እኔ ምንም አላውቅም አልኳችሁ አይደለ? እዚህ የመጣሁት ለስራና ለስራ ብቻ ነው። ስለዚህ ጉዳይ አይደለም አሁን እያወራንሽ ያለ ነው። ስለ እናትየውና ስለ አንቺ ያለሽ ጉዳይ ምንድን ነው? ሲቀጥል ደግሞ ከእህትየው ጋር አብረሽ አልተማርሽም። ኮሌጅ እንዳልተማረች እናውቃለን። ኮሌጅ ላትማር ትችላለች። መንገድ ላይ በአጋጣሚ ተገናኝተናል። አለቀ። እናንተ የሚያገኘዋችሁ ዛኔ በአጋጣሚ ነው። ለምን ኮሌጅ ብለሽ ታዲያ ለምን ለዋሸት ፈለግሽ? በቃ አንቺ ጮህሽብኝ አይደለ? ስለ ጮህሽብኝ ነው። ስለ ጮህሽብኝ ኮሌጅ ብለሽ ዋሸሽ። ይሄ እኮ የሚያሳምን ታሪክ አለ እያወራሽ ነው ያለሽ። አሁን ከቻልሽ እውነቱን ብትናገሪ ለአንቺም የተሻለ ይመስለኛል። እኔ ምንም የማውቀው እውነት የለኝም። እዚህ የመጣሁት ለስራና ለስራ ብቻ ነው። ለስራ ብቻ አይደለም። እኛ ጋር ለምንድን ነው የመጣሽው? ለምንድን ነው የተዋወቅሽ? አላማሽ ምንድን ነው? በአጋጣሚ ነው። እናትዬው ነው የላከችሽ። አሁን ምን አለ መሰለሽ ሴትዮ በስተቀር የምታወሪ ከሆነ አውሪ። አሁን ከአንቺ ጋር ምን ጨቀጭቅ ምንም አይነት ነገር የለም። እያንዳንዱ ነገር የምትናገሪ ከሆነ በሰላማዊ መንገድ አያሻፈሪ የምትይ ከሆነ ጉልበት እንጠቀማለን። የሰማሽ ነው አይደል? እያስፈራራችሁኝ ነው። እንደፈለግሽ አስቢው። ስለዛ የምትፈሪ ከሆነ ትፈሪያለሽ። አያሻፈሪኝ ደግሞ አልናገርም የምትይ ከሆነ እኔ በሚገባሽ አይነት መልኩ አወራሻለሁ። ቆይ እናንተ የጠራችሁኝ ለስራ ነው አይደለ? ስለዚህ ወንጀለኞች እኔ ሳይሆን እናንተ ናችሁ። ሰማን ስለ ወንጀሉ አይደለም ባክሽ። አሁን እየነገርሽ ያለ ነው። አሁን ምንድነው አንቺና እናትየው የሚያገናኝሽ? ከእህትየው ጋርስ ምን ፈልጋችሁ ነው? ምን አቀዳችሁ ነው? በአጋጣሚ ነው። አጋጣሚ አይደለም። እናትየውን ያገኘኋት በአጋጣሚ ነው። አጋጣሚ አይደለም። ፈልጌ ወደ ቤት ሄድኩኝ። እናትየው ያገኘኋት። ስለዚህ አጋጣሚ ተገናኛችሁ ከሆነ እናትየው ቪዲዮን ገሻገችኝ ነበር። ከሆነ ተቋረጠ። ለመደበቅ ፈለገች አንቺ አጋጣሚ ብትይኝስ ደግሞ የዘኪ እህት ጓደኛ ሆነሽ እንዴት ዘኪን አላውቅም ታያለሽ? ወንድም እንዳላት አላውቅም ነበር። በቃ ማታቂ ጓደኛ ሆነሽ በቃ ስለሷ ታዲያ ማጣራት አለብኝ። ወንድም አለሽ የለሽም ማለት አለብኝ። እነሱ ቤት እየሄድሽ ነው አይደል? እንደዛ እየሄድሽ እንዴት ዘኪን እንኳን ለአንዴ እንኳን ላትሄጂ ትችያለሽ። ለመጀመሪያ ጊዜ ነው ከዛ ቤት የገባሁት። ለመጀመሪያ ጊዜ ነው ጓደኛ ሆነሽ ለመጀመሪያ ጊዜ ነው እዛ ነው የገባሽ። ይሄ ታሪክኛ ነው ያሳመናል ይመስልሻል? አሁን በስተክል ታወሪኛለሽ ታወሪኝ። እኔ ምንም የማወራው ታሪክ የለኝም። ለስራ ነው የመጣሁት። የምታሰሩኝ ከሆነ አሰሩኝ፣ የማታሰሩኝ ከሆነ ወጥቼ እሄዳለሁ። ወዴት ማትሄጂ? ቁጭ በይ። ወዴት እንዳትነሽ ማለት ቁጭ በይ።
ብቻ እያስፈራራኝ አይደለም አይደል? ቁጭ በይ። ስሚ አሁን በሚገባሽ አይነት መልኩ አወራሻለሁ ነው የምልሽ። ስሚ አሁን በሚገባሽ አይነት መልኩ ከንግግርም ላልፍ ነው ይስማሽ ነው አይደል? እንትናገር እኮ ነው ያለው ትነግሪኛለሽ። ገጠመኝ አይደለም እያንዳንዱ የተፈጠረውን ቪዲዮ ለማየት ሞክሬያለሁ። ትናገራለሽ አትናገሪ? ምንድን እንድነግርህ ይፈልጋል? እኔ ምንም የማውቀው ነገር የምታውቂው ነገር ምን አለ? ደብዳቤው የዘኪ አባት የት እንደታሰረ ደብዳቤውን የቀየራችሁት እናንተ ናችሁ አይደለ? ለምን መቀየር እንደፈለጋችሁ የተቀየረበትን ቦታ እያንዳንዱን ነገር ለምን እኛ ጋር እንደመጣሽ አላማሽ ምን እንደሆነ እያንዳንዱ ነገር ትነግሪኛለሽ። ስለምታወሪው ደብዳቤ ስለምታወሪው ወሬ ጭራሽ ማውቀው ነገር የለም። ሁሉ ነገር ታውቂያለሽ። ስንት ክፍያ ነው የምታወራው? ስንት ክፍያ ሰጥሽ? እኔ ስለምታወራው ክፍያ ምንም የማውቀው ነገር የለም። በገንዘብ እንደገዛችሽ እኮ በጣም ቀላል በጣም ታውቁ ነገር ነው። አሁን ይገርማል ማለት ምን ጋር ወጣች ብሎ ገበላች አሁን ከዚህ የት ልትይያች እንዳፈለግሽ መስጠት ትችያለሽ። አሁን መናገር የምትችይ ከሆነ ግን ነገር ልሰማሽ ዝግጁ ነኝ። እኔ ምንም የምናገረው ነገር ቁጭ ብለሽ አዋሪ። ቁጭ በይ ቁጭ በይ ታኛለሽ። እንደ እኔ ጋር እንደዚህ አይቀልድ። እኔ ጋር እንደዚህ ነገር እንዳትቀልድ እና በሚገባሽ አይነት መልኩ አወራሻለሁ። ታኛለሽ አይደል? በሚገባሽ አይነት መልኩ ቁጭ በይ። ስራውን ምን ብለህ ፈልገህ እዚህ አንተ ተደበድበኝ ማለት አስፈላጊ ነው አደረግሻለሁ። ቁጭ በይ በዘባይ ጠየቅሽ። ቁጭ በይ የተማሽን አለ እያንዳንዱ ነገር ከመጀመሪያ ጀምሮ ሴራ ነው። እያንዳንዱ ነገር አስበሽበት ሆን ብለሽ ነው። እዚህ ጋር ምስኪን እንዳትመስይ። ምስኪን ለምን ምንም አላውቅም ማለት አይደለም። ምንም አላውቅም። ተወኝ በቃ ልውጣበት። ቁጭ በይ ያንተ ማባ ማፈልግ እኮ ነው። ልጆቹን አይቻቸው አይደል? እዚህ ጋር ያመጡሽ አስገብቼ አስረግጥሻለሁ። ለአንቺ ደግሞ እኔ ማላንስ። ስለዛ ምንድን ነው እየፈለግሽ ያለሽው? ምንድን ነው አጥረሽ መጣል? ሲቀጥል ስለ እስርቱ ምንም ታውቂው ነገር የለም። በምን አውርሽ ነው ሰው ጠይቀሽ? አንቺ እዚህ ነገር ውስጥ ከሌለሽ ማን ነገረሽ? እኔ ስለምታወቅ ወይ ምንም አላውቅም ማለት ነው። ጥያቄ መልሽ። ቁጭ በይ። ጥያቄ ጠይቅሻለሁ መልሻለሁ። ጥያቄ ጠይቅሻለሁ መልሻለሁ። ጎበዝ እንደዚህ ስናወራ ደስ ይላል። እሷ እስርቱ ነበር ያጣቂ አይደለ? እስርቱ ነበር ያጣቂ በምን አውርሽ ነው ጠይቀሽ? አይደለም ዘኪን አባት ፍለጋ እንደማትሄድ አልነገረችሽም አይደለ? አይደለ? ቁጭ አልነገረችሽም አይደለ? እኔ ስለምንም እውነት አላውቅም። በቃ ሰምኛለሽ። አሁን ያን ነገር ትነግኛለሽ። እሷ እስር ቤት አባት ጋር እንደምትሄድ ማን ነገረች? እሷ ነገረች። በምን ነው ምንም አላውቅም። ማቆም ነገር የለም። ለቀቅ ይሄድበት አቋጣና አሁን ነው ማለት ቀጥታ ማለት አስገባችሁ ልጆቹን አዝሬ ቀጠቀጥሻለሁ። እዚህ ቢሮ ወንጀለኞች ናቸው አይደለ? የራሳችሁ ቢሮ ከፍታችሁ ሰው እያመጣችሁ ትደበድባላችሁ። ችግር የለውም እሰራላችኋለሁ። እስኪ ምሳሌ ለምን ከዚህ በኋላ እኮ ከምሲ ነው ቁጭ በይ አንቺ ልጅ ቁጭ ነው ታኛለሽ። አርፈሽ ቁጭ በይ። ይኸው ሴት ልጅ ነሽ ብዬ አወራለሽ። ወንጀለኛ ኮሽ እንደ ወንጀለኛ አወራሻለሁ። ቁጭ በይ ቁጭ በይ። ስለምታውቁ ነገር እያንዳንዱ ነገር ሲቀጥል ደግሞ የላኩልን እያንዳንዱ ስለ እናቴ ስለ ቤተሰቡ እያንዳንዱ አጣራለኝ። ለሚያደር አሁን ለምሳሌ አጨማሪ ነው ተከች ምን እንደፈለግሽ ከእናንተ እኔ ምንም አልፈልገው ነገር የለም። እናት ይወራት ይላከች ለምን ነው የዛን ቀን በአጋጣሚ ነው የተዋወቃችሁ? ለምን እኛ ጋር መጣሽ? በአጋጣሚ ነው። በአጋጣሚ የሚባል ነገር የለም። የሆነ ነገር በአጋጣሚ አታገኝ። እየሰለልሽ ነበር። አጋጣሚ እንዳልነበረ በጣም እርግጠኛ ለማለት ንከሪ እየሰለልሽ ነበር። ስለምን ስለላ ነው የምታወሪው? ዛሬ ጋር ጠይቅሽ ቢሮ አስገብተሽ የምትደበድበኝ እናንተና ማናችሁ? እኛ ስታይ ማን ይመስልሻል? ሁለቱም ንገሪኝ እኮ ብዬሽ ነበር ከዚህ በፊት አይደል? በሰላማዊ መንገድ ከአንቺ ጋር ለመነጋገር ሞክሬ ነበር። ግን አንቺ አፍረሽኝ ሌላ ነገር ይደረጋል። ቁጭ በይ በሱ ልደበድበኝ ቁጭ በይ። አላስፈላጊውን ነገር በሙሉ አደረግሻለሁ። ቁጭ በይ አቆጣ አሁን ማለት ቁጭ በይ ቁጭ በይ አቆጣ ካሜራ ነው እዛ አሁን እያነበረ ሰው ያለሽ ማለት ስላስፈራራችሁ ምንም የምናገረው ነገር የለም። አዳምጪ። የሚፈጠረው ነገር ነገርሽ ገመድሽ እንደዚህ እንደታሰርሽ እዚህ ውስጥ ማንን ቼክ እንዳደርግሽ ማለት ነው። ይህ ነገር ማን እንደሚፈልግሽ ማን እንደሚፈልግሽ እናያለን። ስለዚህ አይ አልፈልግም አሻፈረኝ ምናምን የምትይ ከሆነ ስልክኝ ቼክ አድርግልኝ። ይሄን ስልክ ስላስፈራራኝና ለጥፊ ስለምታይ ምንም የምታመጣው ነገር የለም። እና ምንም አታመጡም እያልሽ ነበር። ምንም አታመጡም። እኔ በሰላም ከዚህ መውጣት አትፈልጊም? ምንም ነገር ፈልገሽ ነው? ምንም ነገር አንዴ እኔ ጠይቅሽና ያንን ነገር ትመልሽልኛለሽ። ምንም በምመልሰው ነገር የለም። ሲጀመር አንተ የምትጠይቀኝ ጥያቄ ምንም ትክክል አይደለም። ለምን ትክክል አይደለም? እኔ
ትጠይቀኛለህ? እኔ የማላውቀውን ከየት አምጥቼ ልመልስ? ምኑን ነው የማታውቂው? ምንም የማውቀው ነገር አንቺ እነሱ እየተዝናኑ በነበረበት ታይም ላይ ሄደሽ አግኝተሽ ምናምን ነገር ዘኪ ሱቅ ተቀብለሽ ወደድኩ ምናምን ብለሽ ገጠመኝ ኖርማል ሰው እንደሚገናኘው ተገናኘሽ አይደለ? እሺ ይሁን አጋጣሚ ነው። እሺ ከዛ የዘኪ እናት ቤት ተገኘሽ አይደለ? የዘኪ እናት ቤት ጓደኛዬ ላገኝ ነበር። እሺ እናትዬን አግኝተሽ አታውቂም። ስለዚህ ከእናትዬው ጋር ምንም ኬዝ ከሌላችሁ ለምን እሷ እንዳትገባ ፈለገች? ለምን በሩን መዝጋት ፈለገች? በምን ላቅ እችላለሁ? እኔ አንቺን ቁጭ ብዬ ሳወራሽ በዛ ልክ በጣም የተከራከረችልሽ ነበር። በዛ ላይ ደግሞ ስለ ገንዘብ ሳነሳባት ደግሞ ደፍተራን ያስወጣች። ስለምን ገንዘብ ነው አይደል? ስለምን ገንዘብ ልንደራደር ነበር አለ። አሁን ምን አለ መሰለሽ፣ እኔ በቃ አግባብ በሆነ መልኩ ላወራሽ። አንቺ ገንዘብ ተከፍሎሽ ከሆነ እኛ የምንፈልገው ሰው ሰላም እንዲሆን ዘኪ ከአባቱ ጋር እንዲገናኝ ነው የምንፈልገው፣ ሰላም እንዲሆኑ። እሱም ደግሞ ታማሚ ነው ንብረቱን እንዲያገኝ ነው የምንፈልገው። አዳምጪኝ መጀመሪያ ያልተያዝልሽ ምንም የምታወራው ወሬ ስለማይገባኝ እኮ ነው። እሺ ምን ላዳምጥ? ለምን የማውቀው ነገር ቢሆን እኮ ሰማህ ነበር። ግን ያልገባሽ ምኑን ያልገባሽ? ምንም የምታወሩት ስለምን ዘኪ ነው? ዘኪ አንቺ ዛኔ በአጋጣሚ ነው ያገኘኋችሁ። የዛኔም ቤት መጣሽ አይደለ? በአጋጣሚ ነው አለቀ በቃ። ለመጀመሪያ ጊዜ ህፃን ልጆች ነው እንዴ ምን መስልሽ እንደዚህ አይነት ወሬ የምታወሪው? ጓደኛዬን ላገኝ ሄድኩኝ ሰፈር። እናቷን አገኘኋት ለመጀመሪያ ጊዜ ከነሱ ቤት ሄድኩ። ይኸው ሌላው ነገር ደብዳቤው ትክክለኛው ደብዳቤ ነው ያለው። እሱን ብቻ ነገር የቀየራችሁ ደብዳቤ እኔ ስለምታወሪ እናትየው ቀይራ የዛኔ የተሳሳተ እስር ቤት የላከችኝ አለ አይደለ? ስታወሪበት የነበረው እሱ ደብዳቤ ነው ያለው። ትክክል። እሺ ሌላ ጥያቄ ደግሞ ልጠይቅሽ። እሺ አንቺ ምንም የምታውቂው ነገር የለም። እዛ ቤት ገጠመኝ የተገናኘሽው አይደለም? ትጠይቀኛለህ? አዳምጪኝ። ወደሽ ታው በግድ ያለበለዚያ ድጋሚ ዱላ እንገባለን። ሴት ልጅ በመደብደብ ምንም የምታውቀው አደርገዋለሁ። እኔ ሴት ልጅ አይደለም ወንጀለኛ ነሽ። ወንጀለኛ ደግሞ ወንድ ሴት አይደለም። ወንጀለኛ እናንተ ናችሁ። ኑ ነይ ስራ ስሪ ምናምን ብላችሁ ብር ስለምትወጪ በብር መጣንልሽ። ብር ስለምትወጪ አዳምጪኝ። አሁንም ቢሆን አንድ ጥያቄ ደግሜ እጠይቅሻለሁ። ያም ነገር ደግሞ አንቺ ምንም የምታውቂው ነገር የለም አይደለም ነው? ምንም የምታውቂው ነገር የለም። እሺ እደግምልሻለሁ። ምንም የምታውቂው ነገር የለም። እዛ ቤት ሄድሽው ጓደኛ አምጣ ነው አይደለ? እሷ እስር ቤት ሄዳለች አባትየውን ፍለጋ አይደለም ነው? እሺ ታውቂው አባትየው እንድጠይቅ ቪዲዮ ልካችኋለሁ። እንዴት ታውቂያለሽ? እያስደነገጠችኝ ስለነበረ በአጋጣሚ መጣ ወሬ ነው። ምንም ያወራሁት ነገር የለም ሲጀመር። አባትየውን አገኘሽላችሁ በአጋጣሚ? የዛኔ ጤነኛ ሆኜ ነው እያወራሁሽ። በጣም እያስደነገጥሽኝ ነበረ። በጣም ጤነኛ ነበርሽ። በዛ እውነቱን እያወራሽ እያስፈራራሽኝ ነበረ፣ እያነቅሽኝ ነበረ። በስነ ስርዓት ነገር አላውቅም። እንደውም በስነ ስርዓት ነው እያወራሽ ነበር አይደል? እያነቅሽ እያስፈራራሽ እኮ ነው ያወራሽ። ስለፈራሽ ነው እውነቱን የተናገርሽው ነው? ስለምን እውነታ ነው የምታወሪው? በከተም የቃዥውስ ቅዠት ነው አለቀ። ምን እዛ ለምን ልታውቂ ቻልሽ? አንቺ ጠንቋይ አትቀልቢ። እያንዳንዱ ነገር ስለምታውቂ ነው። ሴትዮዋና ከመጀመሪያው ጀምሮ ሴትዮዋም አንቺም እቅድ ውስጥ ነበራችሁበት አይደል? አንቺም የእሷ ሴትዮ ተባባሪ ነሽ አይደለሽ? ስለምንም እቅድ አላውቅም። ስለምን ትብብር ነው የምታውቂው? በደንብ ታውቂያለሽ። እድሽን አትነካኪ። አንድ ላይ ያቀዳችሁት ነገር ነው። እኔ የተሳሳተ እስር ቤት እንድሄድ እናንተ ናችሁ የላካችሁ። ደብዳቤውንም የቀየራችሁት እናንተ ናችሁ። ምንም ታውቂ? ምንም የማውቀው ነገር የለም። እሺ ምን ልንገራችሁ? በጣም ጥሩ። አሁን ወደሽ ሲሆን በግልሽ ቆንጆ ትናገሪያለሽ ማለት ነው። ሰማሽኝ አይደል? እያንዳንዷን እውነት ለምን እኛ ጋር እንደመጣሽ ለምን እንዳገኘሽ ዘኪ ለምን ማግኘት እንደፈለግሽ እያንዳንዱን ነገር ትናገሪያለሽ። ወደሽ ሲሆን በግልሽ ወሬ የሚደረግ ነገር የለም። ስለዚህ አሁን ቀለል እናድርገው። ያናድ ስለ ቤተሰቦችሽም የተገኘ ነገር አለ። እናትና አባትሽም እንደማይት እንዴት እንዳሉ ታውቀዋል ማለት ነው። ስለዚህ አንቺ ምንም የምትነግሪኝ ነገር የለም አይደለ? ምንም የምነግራችሁ እንግዲህ ደውለን ነበር እናትሽ ምናምን እያናዱ ነገር የላክሽልኝ ፋይል ላይ እያናዱ ነገር አለ። እናትና አባትሽ ተገኝተዋል። እናትሽ ማለች እዚህ አዲስ አበባ እንደምትገኝ ያውቀናል። ስለዚህ ቤተሰቦችሽ ጋር እንሄዳለን። ይሄን ነገር ያውቃሉ ወይ? አባትሽም እናትሽም ይሄን ጉዳይ ያውቃሉ? እኛ እየተስቀቀለ ያለውን ነገር አንቺ ማትናገሪ ከሆነ ጉዳይሽን ያንን የምትሰራቸው ወንጀሎችን አንደኛ ወደ ህግ ወስድሻለሁ፣ ሲቀጥል ደግሞ ቤተሰቦችሽን እንዲያውቁ አደርጋለሁ። ሰሚኛለሽ? እናንተ ናችሁ እኮ በህግ መጠየቅ ያለባችሁ። ምንም ሳላውቅ አስራችሁ የምትገርፉኝ ቆሽና ድዲ ነው። ስለምንድን ነው የምትጠይቁኝ? እኔ ምንም ስለማውቀው ምንም የምትናገሪ ነገር የለም። ወደ ቤተሰቦችሽ ጋር እነሱን ጠይቃቸው። ምናልባት ቤተሰቦችሽ ያውቃሉ። ቤተሰቦችሽ እንግዲህ እያገኝ ነው የአባትሽንም የእናትሽንም ነገር እያገኘ ነው። ታውቂያለሽ፣ የዘኪ እናት ወንጀለኛ እንደሆነች ታውቂያለሽ አይደለ? እናትሽ ነች። ከወንጀለኛ ጋር እየተባበርሽ እንደሆነ ቤተሰቦችሽ ይወቁ። ይህ ስልክሽ የተገኘ ፋይል ነው አይደለ? ሐኪም ቤት ናቸው እናትሽ ናቸው አይደለ? አይደለም ነው እና ምን ልትነግራት አስበህ? እንግዲህ ስልክሽ ላይ የተገኘውን ፋይል እኮ እየነገርኩሽ እኮ ነው ያለሁት። ታማሚ ናቸው እናትሽ። ስለዚህ አባትሽ ያውቃሉ
አባትና እናትሽ እንግዲህ ደውሎ ያሉት ሰዎች ያሉበት ታውቀዋለሁ። ሙሉ መረጃች እኛ ጋር እኮ አለ እኮ። ምን እንዲያው ምንም ሴትዮ ምን የምታደርጊ ነገር የለም። አትነግሪኝ ነው ምን የምንነገረው ነገር እናትሽ በምንድን የታመመችው? እናቴ ስኳር ታማሚ ናቸው። እንግዲህ ሆስፒታሉ መናገር ባይጠበቅብኝም እንግዲህ ሆስፒታሉን አውቀዋለሁ። ምን ብለህ ልትነግራት አስበህ? እንግዲህ የተፈጠረው ነገር ያንን ነገር ማወቅ ያለባት ልጇ ምን እየሰራች እንደሆነ ምን እያደረገች እንደሆነ ያንን ነገር ማወቅ አለበት። አንቺ የሰው ቤት እየበጠበጥሽ አንቺ ቤተሰብ ሰላም ሊያገኝ ይችላል። ሲቀጥል ደግሞ አንቺንም ደግሞ ይዤ ወደ እስር ቤት እሄዳለሁ። መታቂ ከሆነ የምተባበርን ከሆነ ልተባበርን አድርግ ትችላለህ። አይ ምንም ማውቀው ነገር እያልሽ ድጋሚ የምታደርጊኝ ከሆነ ችግር የለውም፣ አይመለከተኝም፣ እተውሻለሁ። ችግር የለውም። እናትሽ ጋር እንሄዳለን። ያንን ነገር እናትሽ ትናገሪናለሽ። እዚህ ትሆኛለሽ። አንድ ምግብ ማንም አይሰጥሽም፣ እንደዚህ ታስረሽ ትቀመጫለሽ። ሲቀጥል ደግሞ ቤተሰቦች እያናላቸው ያውቃሉ። ጎረቤት እናትና አባትሽ ማፈር ካለባቸው ጎረቤትም እንዳያውቅ እናደርጋለን። አይ ቤተሰቦቼን እወዳለሁ ክብሬን እወዳለሁ የምትይ ከሆነ የምትናገሪ ከሆነ ትናገራለሽ እንጂ ከአንቺ ጋር አውቄ ገጠመኝ ነው ምንም አውቀው ነገር የለም። አባትየው ዘኪ እሷ የዘኪን አባት ፍለጋ እንደሄደች በምን አውቀሽ ነው የተናገርሽው? ያ ራሱን የቻለ ነገር ነው። ሲቀጥል አንቺ እነሱን ፈልገሽ ሄደሽ አግኝተሻቸው ገጠመኝ አለ የተገናኛችሁት አይደለም ነው ገጠመኝ ነው። እሺ ችግር የለውም የምትነግሪው ነገር የለም። ቤተሰቦችሽን በደንብ ያውቃሉ። እናቴ ምንም መስማት የለባትም። የስኳር ታማሚ ነች። ስለዛ እናትሽ ምንም ማወቅ የለባትም። ስለዛ ለእናትሽ የምታስቢ ከሆነ አንድ ልጅ ትችላለህ። ከዛ በኋላ እናትሽ ይህን ጉዳይ ሰምታ ምንም ይፈጠርባት ነው አይመለከተኝም። እኔም እናት አለኝ። ስለዛ እውነቱን ንገሪኝ። እሺ ማለት ነገር ነው ንገራችሁ። እናትሽ ስኳር ታማሚ ነች አይደለ? ይሄን ድንጋጤ ስትሰማ በአንድ ምን እንደምትሆን እያሰብሽው ስለዚህ ትነግሪናለሽ። አነግሪኝ ሁሉም ሰው የሚወዱ ሰው እንዲመጣበት አይፈልግም። ስለዛ አሁንም ቢሆን ሀሳቤን አልቀየርኩም። እሺ ምን ልታውቂ ከመጀመሪያው ጀምሮ የዛኔ የተገኘሽበት አጋጣሚ ነው አይደል? ከመጀመሪያው ጀምሮ አጋጣሚ አይደለም። ሆን ብለሽ የመጣሽው በጣም ማን ይላልሽ? የዘኪ እናትሽ ድምፅም ከፍ አለች። በቃ እናንተ እንድሰለላችሁ ነው። ምንም አውሪ ድምፅሽን ከፍ አድርጊ። ድምፅሽን ከፍ አድርገሽ የምትሰሪው የሰራሽውን ስራ ማስ እያንዳንዱ ነገር ኮራ ብለሽ አውሪ እንጂ ምን ፈልገሽ? በቃ እናቴን ለማስታመም ብር ማግኘት ስላለብኝ ነው ይሄንን ነገር ላድርግ ያሰብኩት። የተገደድኩትም ይሄንን ነው። እሺ በእናትሽ ብለሽ ነው? እሺ እውነቱን ንገሪኝ። ከዛስ ምን ነገር ተፈጠረ? እኛ ሰለሽ ስለዛ እዛ ራሱ በተደጋጋሚ ከእናንተ አንቺ ጋር እንደሚገናኝ ምናምን ነገር ያጣለኝ ደብዳቤውን የቀየርኩት ነው። በጣም አሪፍ አውሪ ደብዳቤውን የቀየርኩት ነው። ስለዛ ስለ ሁሉም ነገር በደንብ ታውቂያለሽ። የዛኔ ሌሊት እኔና ዘኪ እንደሚመጣ እናት ታውቅ ነበር ማለት ነው። ቀድማ ያስቀመጠችው እሷ ነው። አንቺ እንድታስቀምጪ አድርጋሽ ነው። አውሪ ለዚህ መጥበይ አውሪ። ድጋሚ ድሉን አልሰጥሽም። ከወጣው እናትሽ ጋር ነው የሚሄደው። ይሄን ነገር አታስቢ። ልትሸውጂ እንዳትሞክሪ። የመጣልሽን አይምሮሽ አየር እንዳትስቢ። ሆን ብላችሁ እንደሚመጡ ታውቁ ነበር። ስለዚህ ሆን ብላችሁ ቀይራችሁታል ማለት ነው። አብሬያችሁ አምሽቼ ነበር አይደል? የዛኔ ግን ወደዛ ቤት እንደምትመለሱ ነበር የነገርኳት። ከዛ በኋላ ተገናኝታችሁ አላገኛችሁ። እቺ ልጅ ዙሪያችሁ ነበረች ማለት ነው። ከዛ በኋላ እኔ አላገኘሁት ነገር ምናልባት እሷ አልገኘችም ነው የተከታተልኳችሁ ነበር። አብራችሁ አመሻችሁ የዛኔ ነው። እሺ ስለዛ እነሱ እዛ ቤት እንደሚመጡ አውቃችኋል። ስለዛ ደብዳቤ ሙሉ ቀየርሽው ማለት ነው። ኮራቤ አሁን ኮራቤ ነው የተከታተልሽ ነበር እስከዛሬ ድረስ። ከዛ ቀን ጀምሮ ብቻ ሳይሆን ከዛም በፊት ነበርሽ ነው። ከዛን ጊዜ ጀምሮ ነው ሙሉ ጊዜ ስትከታተል ነው። በአንድ ጊዜማ አይደለም የመጣችው። አውሪ ዘኪ ከቤት ከወጣ በኋላ ወይ የተከፈለሽ ምናምን ነገር ሆን ብለሽ ስትሰልይ ነበር ነው። ከመጀመሪያው አውቃችሁ ነበር። አለቀ በቃ። ብር ስለምፈልግ እናቴን ማሳመን ስለምፈልግ ግዴታ ያን ነበር ለማግኘት ይሄን ስራ መስራት ነበር።
አንቺ ሲመስልሻል ያንን የምወደው? እሺ ስለዛ አሁን ቀለል አድርጊልን። ስለዛ እሷ አባቴ ልትፈልግ እንደሄደች መጀመሪያ ታውቂ ነበር? ያን ነገር ገጠመኝ ሳይሆን ሆን ብላችሁና አቅዳችሁበት ነው። በጣም አሪፍ። ስለዛ አሁን ቀለል እናደርገዋለን ማለት ነው። ትክክለኛው ደብዳቤ ያለ ከእናቴ ነው። እኔ ስለ ትክክለኛው ደብዳቤ ምንም የማውቀው ነገር የለም። አንቺ አይደል እንደ የቀየርኩት እኔ ነኝ፣ ግን ለሷ ሰጥቻታለሁ። የት እንዳስቀመጠችው አላውቅም። ስለዛ አንቺ ያን ነገር ታውቂያለሽ፣ ውክልና የት እንዳለ ያን ነገር ምንም ታውቂያለሽ ማለት ነው። ውክልና ምናምን ሳይሆን በቃ የሄድሽ እንደምትጠይቂ ምናምን ነገር እከታተል ነበረ። ሙሉ በሙሉ መረጃ የምታውቀው እናቴ ነች አለ። እሺ ፋይሉ የምታስቀምጠው እሷ ናት ነው? እሷ ነች የምታስቀምጠው፣ የትም አላውቅም። እሺ አሁን ምን አለ መሰለሽ አንድ ነገር እንድታበር ይፈልጋል። እኛን አንድ ነገር መረጃ እፈልጋለሁ። ስለዛ ምንም አይነት እምቢ የሚል ነገር ካንቺ መስማት አልፈልግም። እናትየው ቤት ትሄጃለሽ፣ እያንዳንዱ ነገር ታስወራታለሽ። ያለውን ደብዳቤ አመታ ምናምን ነገር እንድትሰጥሽ ብቻ የምታረዩን ነገር አድርገሽ የናትሽ እንዳልሽው እናትሽ ሕክምና የሚያስፈልጋት ገንዘብ የሚያስፈልጋት ከሆነ እኛ እንሰጥሻለን፣ ቃል ገባልሻለሁ። ታሳክምልኛለህ? የሚያስፈልጋትን በምችሉ አቅም እኔ ባልችል እንኳን ማውቃቸው ሰዎች ስላሉ ሊተባበሩ በሚችሉ መልኩ ሊተባበሩሽ አደርጋለሁ። ግን ጆሮሽን ከፍተሽ በደንብ አዳምጪ። ልትጫወችብኝ የምትሞክሪ ከሆነ አንቺን ይዤሽ እወረውርሻለሁ። ሁለት ቤተሰቦችሽን እበጠብጣለሁ። ልትጫወችብኝ ከሞክርሽ ነው የምልሽ። ስለዛ ምን ታደርጊልኛለሽ መሰለሽ? ካሜራ እንሰጥሻለን። አንደኛ እሳ የሚፈጠረው ነገር እያንዳንዱ ነገር ከእሷ ጋር የምታወሪው ነገር ደብቀሽ እያንዳንዱ ነገር መረጃ ስለምፈልግ እዛ የሚመች ቦታ ላይ ሆነ ወይ ቲቪ ስታንድ ወይ ቲቪ ያለበት ምናምን ቦታ ላይ ወደሽም ሳይሆን ስሚ አዳምጪበት ታስቀምጫለሽ። ስለዛ እኛም በስልካችን የምናይበት ካሜራ ስላለ እኛ ከውጭ ሆነን ተከታትለን መግባት ያለብን ታይም ላይ እንገባለን። እስከዛ ግን እያንዳንዱን ነገር ያደረጋችሁትን ነገር እሷ ሆን ብለሽ ተሰራታለሽ። ይስማሽ ነው አይደለ? ነገር ስለ ደብዳቤውና ስለ ፋይሉ ስለ ሰነዱ የውክልናውን ሰነድን በጣም ነው የምፈልገው። እሱን የት እንዳስቀመጠች እና ደብዳቤውን የት እንዳስቀመጠች በደንብ ታስወራታለሽ። ተስማማ? አሁን ምን ታድራለች? ተሽም ነው ማለት እናንተም ተስማሙ። ችግር የለውም። ተስማምተናል። እኛ ቃላችን እንጠብቃለን። አንቺም ቃልሽ ነው። እሺ ቆይ ተረጋጊ። ስለዛ አሁን እንጣለን ወደዛ እንሄዳለን። ስሚ ወርቀን ዘግኝሻለሁ እና ማለት ነው ታፈልጋለህ ወይ የሆነ ነገር አደርጋለሁ የምትይ ከሆነ በእናትሽ ነው የምትፈርጂው። ታማኝና ካለችኝ ይልሽኛል። ገና ስለ ቤተሰቦችም በደንብ አጣራለሁ። መያዝ ያለብኝ ሰዎች እንዳለ ጨውትባቸዋለሁ። ስለዛ እሱ የማትፈልጊ ሰላም የምትፈልጊ ከሆነ እንደምትፈልገው ታደርጊያለሽ። እኛ የምንፈልገው ነገር ተጭናለሽ። ሰውዬው ማለት ይፈልጋል። የዘኪ አባት በሕይወት አለ አይደል?